ሰላም ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን ታላቁን ዓለም አቀፍ ዕውቅናና ሽልማቶችን ያገኙትን የሙዚቃ ሊቅና ቀማሪ ፕሮፌሰር አሸናፊ ከበደን እንዘክራለን። እረኛው ባለዋሽንት ከተሰኘው ታዋቂ ስራቸው አንስቶ እስከ ታላላቅ የሙዚቃ ድርሰቶቻቸው በአሜሪካ ግዙፍ ዩኒቨርሲቲዎች ያበረከቷቸውን አስተዋጽኦዎች፣ ለኢትዮጵያ ያበረከቱትን ውለታ፣ በ60ኛ ዓመት የልደት በዓላቸው ቀን መኖሪያ ቤታቸው ውስጥ ሞተው የተገኙበትን ሚስጥር እንዲሁም በአሜሪካ ዝነኛ የሆነች ልጃቸውንና ሌሎች ስለ ሙዚቃ ሊቅ ፕሮፌሰር አሸናፊ ከበደ ያልተነገሩ ታሪኮችን ባጭሩ እናቀርብላችኋለን። ኢትዮጵያዊ የሙዚቃ ሊቅ ፕሮፌሰር አሸናፊ ከበደ ማን ነበሩ? ፕሮፌሰር አሸናፊ ከበደ በአዲስ አበባ ከተማ ግንቦት 8 ቀን 1930 ዓ.ም ተወለዱ። አባታቸው ግራዝማች ከበደ አድነው ሲሆኑ ከልጅነታቸው ጀምሮ የሙዚቃ ስሜትና ፍቅር ያሳደሩባቸው እናታቸው ወይዘሮ ፋንታዬ ነከሬ ነበሩ። አያታቸው ሊቀ መኳስ አድነው ጎሹ ደግሞ የአድዋ አርበኛና የንግስት ዘውዲቱም ታማኝ አማካሪ እንደነበሩ ታሪካቸው ያወሳል። የሙዚቃ ፍቅርን ገና በልጅነታቸው ያሳደሩባቸው እናታቸው ሲሆኑ ታዳጊው አሸናፊ ገና 9 ዓመት ሊሳሉ እኚህ የሚያፈቅሯቸውና እድሜ ልካቸውን በሐዘን የሚያስታውሷቸው እናታቸው ሞተውባቸዋል። መሰረታዊ ትምህርታቸውን በዳግማዊ ሚኒሊክ ትምህርት ቤት እና በቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት በአሁኑ አጠራር ኮከበ ጽባህ ካጠናቀቁ በኋላ በሐረር የመምህራን ማሰልጠኛ ኮሌጅ ተመርቀዋል። ከፍተኛ ትምህርታቸውን ደግሞ በኒውዮርክ ግዛት ከሚገኙት ሮቸስተር ዩኒቨርሲቲ ኢስትማን የሙዚቃ ትምህርት ቤት በ1954 ዓ.ም በመጀመሪያ ዲግሪ ከተመረቁ በኋላ ወደ ኢትዮጵያ ተመልሰው የያሬድ ሙዚቃ ትምህርት ቤትን መስርተዋል። የትምህርት ቤቱ የመጀመሪያው ዳይሬክተር ከመሆናቸውም ባሻገር በአዲስ አበባ የወጣት ወንዶች ክርስቲያናዊ ማህበር ወይም ወወክማ፣ በቀዳማዊ ኃይለ ሥላሴ የበጎ አድራጎት ድርጅት መርሃ ዕውራን ትምህርት ቤት እንዲሁም በተለያዩ ተቋማትና የወጣቶች ማህበራት እየተገኙ የሙዚቃ ትምህርት ይሰጡ ነበር። ፕሮፌሰር አሸናፊ ከበደ ከ1955 እስከ 1960 ዓመተ ምህረት የያሬድ ትምህርት ቤት ዳይሬክተር ሆነው በማገልገላቸው በንጉሠ ነገሥቱ ብሔራዊ የሙዚቃ አቀናባሪ ተብለው ከመሰየማቸው በተጨማሪ ለባህል እድገት ላደረጉት የላቀ አስተዋጽኦ በ1959 ዓመተ ምህረት የቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት ተሸላሚ ሆነዋል። በሃንጋሪ መንግስት ተጋብዘው በዋና ከተማዋ ቡዳፔስት ውስጥ ታዋቂዎቹን እረኛው ባለዋሽንትና የኢትዮጵያ ሲኒፎኒያ የተባሉትን 2 ድርሰቶቻቸውን በአቀናባሪነትና በኦርኬስትራ መሪነት አቅርበው በሸክላ አሳትመዋል። ይህንን ሥራ መታሰቢያነቱን ደግሞ ለጃንሆይ የልደት በዓል አበርክተዋል። ፕሮፌሰር አሸናፊ ከበደ ጥቁሩ ኮዳሊ የሚለውን ቅጽል ስም ያገኙት የረቂቅ ሙዚቃ ድርሰታቸውን በሃንጋሪ ውስጥ ከፊልሃርሞኒክ ኦርኬስትራ ጋር በእርሳቸው መሪነት ባቀረቡበት ጊዜ ነበር። ፕሮፌሰር አሸናፊ ከበደ በስደት ዘመናቸው በ1961 የሙዚቃ ጥናት ማስትሬት በመያዝ በዶክትሬት በ1963 ዓ.ም ከዌስሊያን ዩኒቨርሲቲ ተመርቀዋል። ከ1962 እስከ 1968 ዓ.ም ድረስም በኒውዮርክ በኩዊንስ ኮሌጅ እና በማሳቹሴትስ ብራንዲስ ዩኒቨርሲቲዎች በመምህርነትና በኃላፊነት አገልግለዋል። በተጨማሪም ፕሮፌሰር አሸናፊ በፍሎሪዳ ዩኒቨርሲቲ የጥቁር አሜሪካውያን የባህል ማዕከል ዳይሬክተር በመሆን ያገለገሉ ሲሆን በሱዳን ሀገር ደግሞ የሱዳንን የዳንስና ድራማ ኢንስቲትዩት በማቋቋማቸው የተባበሩት መንግስታት ድርጅት የሳይንስና የባህል ድርጅት ሽልማትን በክብር ተቀብለዋል። ፕሮፌሰር አሸናፊ ከበደ ምጡቅና ታምረኛ የሙዚቃ ቀማሪ ናቸው። ከሙዚቃ ድርሰቶቻቸው መካከል በዓለም አቀፍ ደረጃ ታዋቂነትና ተወዳጅነትን ያተረፉት እረኛው ባለዋሽንት ብቻ ሳይሆን ሰላም ለኢትዮጵያ፣ የሀገራችን ሕይወት፣ የተማሪ ፍቅር፣ እሳት ራት፣ ኩቶሬዥያ እና ኒርቫኒክ ፋንታሲ የተባሉትን ዘመን አይሽሬ ስራዎቻቸው ይጠቀሳሉ። በስነ ጽሑፍ ስራ ያሳተሙት ደግሞ በ1956 ዓመተ ምህረት ንስሐ፣ የሙዚቃ ሰዋሰው እንዲሁም በርካታ የጥናትና ምርምር ድርሰቶችን መጻሕፍት ይጠቀሳሉ። ፕሮፌሰር አሸናፊ ከበደ ከመጀመሪያ ሚስታቸው ወይዘሮ ሌኒ ገብረ መስቀል ጋር ኒና እና ሰናይት የተባሉ 2 ሴት ልጆችን አፍርተዋል። ሶስተኛ ልጃቸውን ያሬድን ደግሞ ከአሜሪካዊቷ ሁለተኛ ባለቤታቸው አፍርተዋል። ሰናይት የተባለችው ሴት ልጃቸው በአሜሪካ ከፍተኛ ዕውቅናን ያተረፈች የትዕይንተ መስኮት ወይም የቴሌቪዥን ሾው አቅራቢ ነበረች። ፕሮፌሰር አሸናፊ ከበደ የ60ኛ ዓመት የልደት በዓላቸው ዕለት በመኖሪያ ቤታቸው ውስጥ ግልጽ ባልሆነ ምክንያት ሞተው የተገኙ ሲሆን ምናልባት የራሳቸውን ሕይወት ሳያጠፉ እንዳልቀሩ ይገመታል። ፕሮፌሰር አሸናፊ ከበደ ለቅርብ ወዳጆቻቸው ለሆኑት ለአቶ አበራ እንደ ራእይ የሚታየኝ ከመጪው ሐምሌ በፊት ወደ ሌላ ሀገር እሄዳለሁ፣ ሞቼ ስጋዬን ትቼ ከዚህ ወደ ኒርቫና አሸጋገራለሁ
የሚል የማስታወሻ ደብዳቤን ጽፈውላቸው እንደነበር ይገልጻሉ። የቅርብ ዘመዳቸው ከሆኑት አቶ በቀለ አሳምነው ደግሞ በዚህ ጉዳይ ከሳምንት በኋላ የለሁም ለሰው ልጅ ከ60 ዓመት በላይ መኖር ምንድነው ጥቅሙ ብለዋቸው ነበር። ጉዳዩን ሲከታተሉ የነበሩት ፖሊሶችም ከሰውየው አሟሟት ሁኔታ በመነሳት ጉዳዩ ራስን ከማጥፋት ድርጊት ጋር የሚመሳሰል አዝማሚያ እንዳለው ገልጸዋል። ኢትዮጵያዊው የሙዚቃ ሊቅ ፕሮፌሰር አሸናፊ ከበደ ከብዙ በጥቂቱ ይህንን ይመስሉ ነበር። የዛሬውን አበቃን። ስለተከታተላችሁ እናመሰግናለን።